የሆነ ነገር ታቀመሳተው የሆነ ነገር مسكينة انتنش يوانش شالات بالفو تيتارق من دنو يوانش صوص زي يوانش شالات من دنو يوان مالت أنا راسو ما يتوقع منون حجة لون أقر معون صبر لهم كون ما يتصرف لزوج እችን እንግዲህ እንደ ልቧን ዋመት ሚዳን ቢያርጋምት ሰውን ምትጎዳችንን ወስዶ ፈድ ነው ማያሱ እሱ ደግሞ ለምንድን ነው ወርቁን ተቀብለ ለምንድን ነው ይዞ ቆሻሻው እኔ በሞት እኔ ሌላው ሰው ቢሆን ቀበል የለባትም በቃ የለም ለምንድን ነው የምትቀበለው ለምን ወይም አይኑን ተሸፍኖ ቢሆን ሲሳራየ ባበሮት ማለት ነው አይ በህይወት የምጠላው ጠንቋይ የጠንቁላት የጠነቁልን እቻ ዚማ ታስጠላ እቺ እላች ይደነሽ ማረ ወዴ አደንኩ ዛሬ ሁለቱም እንዴት እንዳናደዱኝ ጌታ ጤነኛ ናቸው ግን ሁለቱም ሰው ደግሞ ተሰው ወንድም ጋር ባለፈው ታኛለህ ብሎ እኮ ለሰው ወንድም ማለት ነው ለሰው ወንድም ታኛለህ እኛል እኮ ዛሬ ደግሞ የሳቀ በቃ እናንተ ጋር ነገሩ የተሳካልኝ ነው ብሎ ተቃያችሁ ረም ገቡ ሁለቶቹ ላም ተጃቸው ገቡ እንዴት እንዳናደደች ያቺ ነው በፊት እርሜና ምንም አትልም ነበር አሁን እሷን ታዛለች ፈዛ እንዴት እስቲ ያዳገቡ ቀጥ ብላ ሱሩ ትሄዳለች እሱ ባለፈው ነው አንቋት ወርቅ ሊያወጣ ነበር ሊገላት ነበር ወንድም ይዋጋ ደግሞ ዛሬ አሳስቆ በቃ እንደው መጨረሻ ላይ ተሳክቶልናል ብሎ ሲደንሳያችሁ እቺም ደግሞ መጣ በወርቅ ታሮስ ሰርክ ስትወሱ ደግሞ ዛፋዟል እሷ ያንግታው የራሷ እኮ የራሴ ነው አለች ሳስደብቅ እኮ የራሴ ያንገቷ ባዶዋን እሷ ሆና እንዴት ለሱ ትሰጠዋለች እሱ ራሱ አይዋ አንገቱ ወርቅ እያየሽ ለምን ደግመህ ለታባና ማክሱ በፊትም ተኝቷል አሁን ደግሞ የባሰ ልትለው ነው እንጂ ሌላ ነገር ይሁን እንጂ ሌላ ነገር እናንተ አንቺ ሊባሱ ስለውኮ አለብስ ምናምን አለች እኮ ሎኔ ተቆራ እኮ የራሷ ምትለብስና አረ በጌታ ነው ወንጁ ማካል እንደው ያኔ ራሱ እስቲ አይኑ ነው እስቲ ዝም ብላችሁ ዝም ብላ ይፈራል ደግሞ ቸርመ ለምንድነው ወንጅ ማለት ነው እሱ ነው ብቻችን እስቲ ባታ እቺ ሰዓት ነው የሚበላ በሁለት ሰዓት ነው የሚበላት እቺ ልጅ እንጀራ እኔ በጣም ነው የምትገርመኝ አንቺ በጣም ማየው ወጥቷል ነው ያዘጋጀችው ጌታ ወይ ማሆኑ ወጥቷል ነው ያዘጋጀችው እንዴት እንደማይቃያችሁ እንዴ በሃይማኖት የማይፈቀድ ነገር መተስ እኮ እግዚአብሔር የማይፈቅድ ለዚህም ፎሎ ያረጋችሁ አረ ቆይ ስልክ ቁጥር ያላችሁ ሰው የለም እንዴ እስቲ በውስጥ ተናገሯቸው ጌታን እኔ ወንድሜን ያሳዝነኝ እሱ እኔ የፍሬም ወንድሙ አይደለም ጅብ ነው እሱ ጅብ ኤፍሬም አላዩቱም እንዴ ባይሆን ኮሲል እኮ ማለት ነው ዛሬ አይደለም አብሬም ካብሽ አይደለም ችግሩ ከቤተሰብ ነው ከዛ ወደ ተግሩ ተደፍቶ ደፋ አርጎ ይሄንን እንትን ያለ እህት ነኝ እያለ ልሸጣት በብር ሊለውጣት ተባብሮ እና ብሩክ ለመሆን የደረሰላት
ኢትዮጵያ ማይኖር ሰው ነው ይሄንን እንደው ወስዶ እስር ቤት ማክተት ነው። ባለፈው ራሱ ብሏል እኮ ዝቷል እኮ ማለት ኤፍሬም ማለት ነው። ታዲያ አንተ ወንድም እህት በኋላ ስታላክስ ማለት ነው ታያለህ ብሎ ነበር። እሱም እኮ ዝቷል። ዛሬ ደግሞ ፋዛ አጠገቡ ትሄዳለች እንዴ እንኳን ያ ወርቅም ይቀበላታል ደግሞ እንትን ፋይል ይዝባታል። ታላችሁ አሰፋታል። ቀለበቱን ይቀማታል። ቀለበቱን ሊቀማት ነው የፈለገውን። አዎ ብዙ ይገዳደላሉ። ታያላችሁ። ምን ብለኛለች በሉ። የእውነት አድርጎ ከሆነ እኔ ግን ማስበም እንደሆነ እንገራቸው። አብርሽ ነገ ይደርስላታል ወይ እሷ አራዳ ከሆነች ነገ ለእሷ ሜሴጅ ብትጽፍላት ደስ ላይ ነበረ። የምር ቀስ ሜሴጅ ለእሷ ለእህቲቱ ለአብርሽ ዛሬ እኮ ሰው ተናግራለች እኮ ማለት ነው። ተናግራለች እኮ ብዙዬ ዛሬ መጣ። ይሄ ልጅ በጣም ተከፍቷል። ተሱ ጎን ነው የሩታ ነገር አይመለከታችሁም ብታስገባ ባታስገባም ብላለች። ማዶር እያዘጋጀ ነው። እቺ ሩታ የምትባለው ለብቻ ጎርጓዳ እየደፈረች ነው። ሁለቶች እኮ ወጥመድ አገቧቸው ሁለቶችንም። እነዚህ አንድ ነገር ሆነ እነዚህ ልጃቸው ይገኛሉ። እኔ እኮ ምስኪኖችን የነገ ቪዲዮ ሳታዩ አንዳንዶቹ የነገ ቪዲዮ ሳታዩ ወጣለቅሶ የምር ውስጥ መስሉ ላይ ያለቀሱ ነው አንዳንዶቹ። አየና በጣም ደብሯል ዛሬ ሲጀመርም እኮ ነገር እኮ ቢያስቡ ይሁን። ለምን እነዚህ ሰዎች ለክፋት ነው የሚያስቡት? ለበቀል ነው፣ ለክፋት ነው፣ ለበቀል ነው። በጌታ ለምን እንደማይነቁ እኮ ነው። ሚዲያ ራሱ ማምጣት ራሱ ይቀሩ። በቃ ሰውን እያናደዱ እዚህ ጋር ምንድን ነው የነሱ ድራማ እንደሆነ ድራማ ይሆናቸው። ኢትዮጵያ በህድ እኔ በዛም አይዋ የለም ይባል አላያስብሳ እሷም ደግሞ አጠገቧ እየሳቀች ልጁ በምን እንዳትነካት እንጂ አፋዘዘች እኮ አፏን እያሸራመመች ያንከፈሯን እያሸራመመች የሆነ ነገር እንደምትሰራኩት እየተናገረች ነው። ታሪያችንን ማን ነው የሚያምናት? ተናግራለች እኮ እንትን ብላለች እኮ ይሄ ብርቅ ነው እንዴ ብታየውም አረታ እሷ ጋር ታጣላኛለሽ ህይወቴን ትበጨብጫለሽ ምናምን እሷም አልተባለችም ማለች እኮ እንዴ ተናገረ እኮ እሱ የዛን ጊዜ ታዲያ እኔ አልፈልግም ወርቅ አለኝ ምንም አያስፈልገኝም ማለት እኮ ይችል ነበር። ምን እንዳለችው አልሰማችሁም? እንደ ውሰድና ቤት አስቀምጠው አለችው። ያዘገችበት ስለምታውቃለን ያስገባና ቤት አስቀምጥበት ቀጥታ ደውላለሁ። ካፌም ቢሆን እነሱ ያቀድሩ እቅድ አለ። ካፌም ቢሆን ግን ቁጥሩን ስትሰጡ ማለት ነው እንዳዳምጣችሁ አንደኛችሁ ስትነግሩኛላችሁ እጽፋለሁኝ። ያላ በውስጥ ስላልክልሽ ለጌታ ብዙ ሰው እየነገራት ራስሽን ተጠነቅቂ እየተባለ እንዴት እግዚአብሔር ፋራ ትሆናለች። ተማረ እየኖረች ማለት ነው። ደመቁ ማይ ይውልሽ ደመቁ ዛሬ እኛን የሰደበች እኮ የእኛን ኮሜንት አንባ ነው አይደል? እያነበበች ነው። ገባሽ? ጠዋትና ማታ የእኛን ኮሜንት ነው የምታነበው። ገባሽ? እኛ ስንሰድባት ገባሽ? ዛሬ ዝም ብላ ትሄዳለች። አሁን ነገ እናያለን ማለት ነው። ወይየው እሱ አንገቷ ውስጥ የገባ ጊዜ ራሱ ምንም ደስ አላለም። የሆነ ነገር አስነክቶ ልጅቷ ማለት ነው እጁን ይዛ እኮ ነው ሄደችው። እግዚአብሔርን ወይኔ በእናትሽ የራሷ ጉዳይ የራሷ ጉዳይ ሰው ሚላትን ማሰማ ከሆነ እኛ ከሷ ጋር ጭምር አድርገናል። ጌታን የፍቅር ምላሽ ሌላ ጊዜ ሄርሜላ ለአብረሽ ትቆጣለች ራስን ጠብቅ ብላ። አሁን ግን ራሷን አልጠበቀች። እኔ ፈጣሪ ነኝ ማንም አይነካኝም እያለች ነው። ግን ከፈጣሪ ጋር ግን ራሷን መጠበቅ ነበረ። ኮሜንት ማንበብ ነበረባት። ሰው ሚላትን መስማት አለባት። ብቻዋን ምን ልታደርግ ወጣች? በዚህ ላይ እሱም ማማከር አለባት። ሌላ ሰው ምድር ላይ ተጠመጠመችበት እኮ። አሁን እኮ ቅናት እዛ ነው። ማነው ደማቸው ባለፈው ኤርሜላ አብርሽን ፍራንክ አድርጋ ነበረ። ሌላ ሀገር ይዤ ሊሄድ ነው፣ ሰላም ያለ ሀገር እረፍት ልናደርግ ነው አላችሁ። እንግዲህ ከሰዎች ልትወጣ ብላለች። ገብቶ ፈለደ
ያንን ነገሩ እንዳይሳካ ከኢትዮጵያ እንዳይወጣ አቅዶ ይሄ ባውዶት ወይኔ የኔ ራስ ምታት ነው ነብኝ። እንዴት ሄርሜላ ትሸወዳለች? ጌታ እንዴት ለምሳሌ ሄዳለች። እነሱ ሁለቱም ካፍት ናቸው። አብርሃምን የወለች አብርሃምም ሩታ ማለት ነው። አብርሃምም ሄርሜላም በግ ናቸው። አይሰሙም ሰው አብርሃም ማለት ነው። ሩታ ደመቁ ቪዲዮ ከያዘች ቀን ጀምሮ አቁሟል። ቤቷ ላይ ምንም እንኳን ልጁ ለማየት ሄዶ ማለት ነው። ምሳ ብላ ይሄን አድርግ ሲባል አልበላም። ከልጁ የሚበልጥ ነገር አለ? ልጅ ራሱ አድጎ አባቴ ስል እመጣለሁ ብሏል አይደለም? አልፈልግም ብሏል። አብርሃም ራሱን በጣም ነው እየጠበቀ ያለው ማለት ነው። ምንም ነው ያሰጥ ማለት ነው። ቤት የራሱ ይሄንን ስትሆን እንደዚህ ስታደርግ ይሄን ሲሆን አልበላም አልጠጣም ከልጅ የሚበልጥ ነገር የለም። እንግዲህ ልጅ እግዚአብሔር ያሳድጉ አድጎ አባቴ ስል እመጣለሁ ያሳድጉ አልገፋ ማለት ነው። እኔ ቤት አልመጣም። ቤት ሲመጣ ጥሩ ፍሊንግ እየተሰማኝ አይደለም። አልገባም። ቤት ቪዲዮ ላይ እንደሚናገረው አይደለም አብርሃም